የተናገርኩት በነገራችን ላይ አርሰናል ከባየር ሙኒክ የአሁኑ ሰዓት የአውሮፓ ሁለት ምርጥ ቡድኖች ምሽት 5 ሰዓት ላይ የሚያደርጉት ጨዋታ በጉጉት ይጠበቃል። በዚህ የአውሮፓ ሻምፒዮንስ ሊግ ውድድር አርሰናል ጎል ያልተቆጠረበት ቡድን ነው። ብቸኛው በአውሮፓ ሻምፒዮንስ ሊግ መድረክ ብቸኛው ባለፉት 4 ሳምንታት ጎል ወይም 4 ዙሮች ጎል ያልተቆጠረበት ቡድን አርሰናል ነው። 11 ጎል አስቆጥሯል። ምንም ጎል አልተቆጠረበትም። 11 ንጹህ ጎል አለው። ባየር ሙኒክ 14 ጎል አስቆጥሯል፣ ግን 3 ጎል ተቆጥሮበታል። ንጹህ 11 ጎል አላቸው። ሁለቱም ተመሳሳይ ንጹህ 11 ጎል ነው ያላቸው። ተመሳሳይ 12 ነጥብ አላቸው። ባየር ሙኒክ ብዙ ባገባ በሚለው አንደኛ ደረጃ ላይ ተቀምጧል። አርሰናል ሁለተኛ ደረጃ ላይ ተቀምጧል። የነዚህ ቡድኖች ጥንካሬ በሻምፒዮንስ ሊጉ ብቻ አይደለም። የጥንካሬ አድናታቸው መለኪያ ጥንካሬያቸው ከፍ ያለ መሆኑን ማሳያዎች ሻምፒዮንስ ሊጉ ብቻ አይደለም። ሻምፒዮንስ ሊግ ላይ ይሄ ግልጽ ነው። ይሄ ቁጥር በደንብ ያሳያል። ግን ከዚህም የዘለለ ነገር አላቸው። በሊጋቸው ያላቸው ጥንካሬ አርሰናል በተከታታይ 14-15 ጨዋታ ሳይሸነፍ ተጉዟል። ባየር ሙኒክ ጭራሽ በዚህ ውድድር ዓመት ሽንፈት ያላስተናገደ ቡድን ነው። አርሰናል በዚህ ውድድር ዓመት አንዴ ብቻ ነው ሽንፈት ያስተናገደው። አንዴ ብቻ ነው በሊቨርፑል ያስተናገደው ሽንፈት። ሌላ ሽንፈት የለውም አርሰናል በዚህ ዓመት በሁሉም ውድድሮች። ምን አይነት ድንቅ ቡድን እንደሆነ ማሳያ ነው እኮ ራሱ እኮ በጣም ምለ በትልቁ እንግሊዝ ፕሪሚየር ሊግ እየተወዳደርክ በትልቁ የአውሮፓ ሻምፒዮንስ ሊግ እየተሳተፍክ አንድም ሽንፈት ሳታስተናግድ ህዳር ወር ልታጠናቀቅ ወደ ታህሳስ ልገባ ነው አይደል? ወደ ታህሳስ ወር ሊገባ ነው እንግዲህ ህዳር ዛሬ ስንት ነው? ህዳር 26 27 ነው አይደል? በፈረንጆቹ 26 ነው 26። ስለዚህ እየሄደ ነው ያለው ቡድኑና ይሄ ዝም ብሎ የመጣ ሳይሆን ሲሪየስሊ የተሰራበት ቡድን እንደሆነ ማሳያ ነው። በተመሳሳይ የቪሰን ኮምፓኒ ባየር ሙኒክም ከ18 ጨዋታ 17ቱን አሸንፏል። ባለፈው አርሰናል ከሰንደርላንድ ጋር 2-2 አቻ ሲወጣ ተመሳሳይ ባየር ሙኒክም 2-2 ከዩኒየን በርሊን ጋር እንደወጣ ይታወሳል። ወደ ብሔራዊ ቡድን ረፍት ከመሄዳቸው በፊት ባለቀ ደቂቃ ነው ያስቆጠረው። እንደው ተሸንፍ ነበር። ነገር ግን ከዛ ጨዋታ መልስ ከብሔራዊ ቡድን ጨዋታ መልስ ግን 6-2 በማሸነፍ ግማሽ ደርዘን ጎል አስቆጥሯል። እየተመራረዘው 2-2 ተመርቶ 6 አስቆጥሮ 6-2 አሸንፏል። አርሰናል ደግሞ የከተማ ተቀናቃኙን የሰሜን ለንደን ደርቢ የምንጊዜም ተቀናቃኙን ቶተንሃምን ዶሮዋን ገነጣጥሏታል። በበቀደሙ ጨዋታ ላይ 4-1 ባሸነፈበት ጨዋታ ላይ ይዜ ሃትሪክ የሰራበት ጨዋታ ማለት ነው። ሞሮለስ ቡድኖቹ አንድ አይነት አቅም ላይ ያሉ ቡድኖች ይመስላሉ። ይሄ የማሸነፍ የመሸነፍ የጎል የሚያስተናግዱት የሚያስቆጥሩ ጎል ምናምን ስትመለከት የተመሳሳይ የጥራት አቅም ላይ ያሉ ቡድኖች እንደሆነ ማሳያዎች ናቸው። ለዛ ነው ጨዋታው እንዲጠበቀው ነው። ለዛ ነው ጨዋታው ዓለም በሙሉ በጉጉት እንዲያው የሚሆን ማን ያሸንፋል? የአርሰናል ደጋፊ አርሰናል ሊል ይችላል። የባየር ሙኒክ ደጋፊ ባየር ሙኒክ ሊል ይችላል። ገለልተኛ ደጋፊ አንዳቸውን ሊመርጥ ይችላል። አናውቅም። ግን እርግጠኛ ሆኖ ይሄ ቡድን ያሸንፋል የሚል ግን የለም። የጨዋታው የጥራት ደረጃ ከፍ ያለ ስለሆነ የአርሰናል ደጋፊም አርሰናልን ሲልህ በሙሉ ልብ አይደለም። የባየር ሙኒክ ደጋፊም ባየር ሙኒክ ሲልህ በሙሉ ልብ አይደለም። የሁለቱን ጥራት ደረጃ ስለሚተዋወቁ አንደኛው ለአንደኛው ከባድ ፈተና እንደሆነ ስለሚተዋወቁ ማለት ነው። ሁለቱም ቡድኖች ተጠቃሚ የሚያደርጋቸው ነገሮች አሉ። ለምሳሌ አርሰናል በዛሬው ጨዋታ ላይ የቡድኑ ወሳኝ ተጫዋችና በዘንድሮ ውድድር ዓመት ኮከብ አሲስት የባየር ሙኒክ የሆነው ጎልን በማስቆጠር ረገድ የተሳካለት ኢቭን በፒኤስጂ ጨዋታ ላይ በቀይ ካርድ ይውጣ እንጂ በዛ ጨዋታ ላይም እንዲያሸንፉ ያደረጋቸው ሉዊስ ዲያዝ ነው። ይሄ ተጫዋች አለመኖሩ ለአርሰናል እፎይታ ነው። ለጁሪያን ቲምበር ብቻ ሳይሆን እንደ ቡድንም የሚረብሽ ልጅ ነው ልጁ። በቃ ልክ ነው። እረፍት የለሽ ነው። እውነት ነው። ምንም እረፍት የሚባል የሌለው ተጫዋች ነው ይሄ ተጫዋች እና ለአርሰናል አድቫንቴጅ ነው ይሄ ተጫዋች አለመኖሩ። በተቃራኒው በአርሰናል በኩል ደግሞ ቪክቶር ኮሬሽ የለም በዛሬው ጨዋታ ላይ። ይሄም ደግሞ ለደምባራው ኡፓሚካኖና ለነ ጆናታንታ እፎይታ ነው። ኡፓሚካኖ እንኳን የሚጫን ተከላካይ አግኝቶት ይቅርና ዝም ብሎ አየር ላይ አጥቂ ይቅርታ የሚጫን አጥቂ አግኝቶት ይቅርና ዝም ብሎ የሚደናበር ተከላካይ ነው ኡፓሚካኖ። እውነት ዞር የሚልበት አይነት ተጫዋች ነው። በተለይ ትልልቅ ጨዋታዎች ላይ
እውነት የማይታመን ስህተቶችን ሲሰራ ተመለከተዋል። ኡፓሚካኖ ጥሩ ነው ያየሁት ነው ፒኤስጂ ላይ ብቻ ነው ኡፓሚካኖ ባየሁት ትልልቅ ጨዋታዎች በሙሉ ኡፓሚካኖ እንደ መርከብ ነው የሚሰምጠው። በቃ ማለት ጨዋታው ላይ እያየው የሚጠፋ ተጫዋች ነው፣ እያየው ስህተቶች የሚሰራ ተጫዋች ነው። ስለዚህ የዩክሬሽ አለመኖርን በአርሰናል በኩል ለባየር ሙኒክ በትልቁ እፎይታ የሚሰጥ ነው። ባላንስ ያደርጋል ሉዊስ ዲያዝ በዩክሬሽ አይ እንዴ አርሰናል ተጠቃሚ ነው። አርሰናል ተጠቃሚ ነው ወይስ ሙኒክ? ማን ባላንስ ያደርጋል? የትኛው ተጠቃሚ ነው? ሁለት ተጫዋች አርሰናል ተጠቃሚ ነው እንጂ አርሰናል ይጠቀማል። ኦኬ ሞመንተሙ እኔም እንዳንተ ያለው ሞመንተም እኔም እንዳንተ ነኝ። እኔም እስማማለሁ ካንቺ ጋር ምክንያቱም ዲያዝ በጣም አሲስት ቲምበርም ማለት ሊያቆመው ይችላል እኮ ሊያቆመው ይችላል። ኦፍ ኮርስ ግን በጣም ረባሽ ነው። በጣም ቲምበርም ብቻ አቋረን ነው የሚረብሸው ቲሙን በአጠቃላይ ቲሙን ነው የሚረብሸው። ልክ ነው። ለዛ ነው እሱን እያስቀመጥን ያለ ነው እና ይሄ በትልቁ የሚነሳ ነገር ነው። በሁለቱ ቡድን በኩል ከሁለት ዓመታት በፊት ተገናኝተው ነበር ሩብ ፍጻሜ ላይ ነው እናስተላልፈናል ኳሱን አራዳ ላይ ያለ እና ይሄ ጨዋታ በሩብ ፍጻሜ በነበራቸው ጨዋታ ላይ ከሁለት ዓመት በፊት አርሰናል በቀላሉ ግማሽ ፍጻሜ መግባት የሚችልበት እድል ነበር። 2-0 እየመሩ ነው ኤሚሬትስ ላይ 2-2 ይሆናል። አሁን ወደ ፖርቶ የሄደው የአርሰናል የተከላካይ መስመር ተጫዋች የሰራቸው ስህተቶች ያመጣቸው ክፍተቶች በትልቁ በዛ ጨዋታ ላይ ጃኮቭ ኪቪየር ማለት ነው የሚነሱ ነበር። የኪቪየር ስህተቶች ትልቅ ነበሩ። ዚንቼንኮና ኪቪየር ነበሩ የዛኔ አርሰናል ነው ዋንጫ ከፕሪሚየር ሊጉም ከሻምፒየንስ ሊጉም በአንድ ሳምንት ነው የወጣው። የዛኔ በአስቶን ቪላ ተሸነፈ፣ ከዛ በሙኒክም ተሸነፈ። አንዱን ጨዋታ ለማስተካከል ብለው አንደኛው ጨዋታ ላይ መጠቀም ያልነበረባቸውን ተጫዋች ሳይጠቀም ቀሩ፣ ዋጋ ከፈሉ። በሁለቱም ማይረሳት ትዝታ ስለሆነ ነው ለአርሰናል ደጋፊዎች ያጋጣሚ እና ይሄ ቡድን ለአርሰናል ሁሌም ፈታኝ ነው። በቪንገር ዘመንም ተመሳሳይ ነው። 10 ጎል አስቆጥሮባቸዋል በደርሶ መልስ አይደል? በአንድ ወቅት አስተውሳለሁ። አሁን አርሰናል የቪንገርንም የአርቴታንም ሰብስቦ ዛሬ የሚበቀልበት ቀን ነው ወይስ አሁንም የባየር ሙኒክ ኃያልነትና የባየር ሙኒክ የአርሰናል ላይ የሚወስዱ የበላይነት ይቀጥላል የሚለው ይጠበቃል። የጨዋታ ዝም ብለ የሁለቱ ጨዋታ ብቻ ብለ ታሪካዊ ዳራም አለው ብዙ። ባየር ሙኒክ በተደጋጋሚ አርሰናልን ከውድድሩ የሚያስወጣው ነው በሻምፒዮንስ ሊግ። በተለይ በቪንገር ዘመን 2-3 ያስወጥቷል። ከዛ ሚካኤል አርቴታንም ባለፈው አስወጣቸዋል ከሁለት ዓመት በፊት እና እሱን ስናነሳ በከፍተኛ ሁኔታ ይሄ ጨዋታ ላይ አርሰናል ድል በማድረግ መልእክትም ማስተላለፍ ያለበት መልእክትም ለተቀናቃኞቹ እንዲህ አይነት ጨዋታን ማሸነፍ እንደሚችልና ሻምፒዮንስ ሊጉ አሁን በነገራችን ላይ በኦፕታም በሌሎችም ግምቶች አርሰናል ትልቅ ግምት ነው የተሰጠው። ለምሳሌ አርሰናል 24% ነው በኦፕታ የተሰጠው ሻምፒዮንስ ሊጉን የማንሳት እድል። ባየር ሙኒክ ሁለተኛ ነው ያለው ግን 14% ነው የተሰጠው። ልዩነታቸውን አየው፣ ከፍ ያለው አርሰናል ነው። ስለዚህ እንዲህ አይነት ቁጥሮችን የሚደግፍ ውጤት ጭምር ማስመዝገብ አለበት በዛሬው ጨዋታ ላይ ተብሎ ይታመናል። ማርቲን ዙቢሜንዲ በስላቪያ ፕራው ጨዋታ ላይ በቅጣት ምክንያት አልነበረም። ዛሬ ይሰለፋል። በዛሬው ጨዋታ ላይ የሌሉት ጋብሪኤል ማጋሌሽ፣ ሃቨርዝ እና ዮኮሬሽ ብቻ ናቸው። ኦዴጋርድ ልምምድ ሰርቷል አለ ዛሬው ጨዋታ ላይ ታውኝ ማዱኬ አለ፣ ጋብሪኤል ማርቲኔሊ አለ፣ ሌሎች ተጫዋቾች በሙሉ አሉ። ዛሬ እንደውም ኖኒ ማዱኬ ትሮሳርድን ለማሳረፍ በግራ መስመር ይጀምራል። አሊያም ማርቲኔሊ ሻምፒዮንስ ሊግ ቡድናቸው ተጫዋች ማርቲኔሊ ነው ታውቃለህ። ማርቲኔሊ አትሌቲክ ቢልባኦ ላይ ያስቆጥሯል፣ አትሌቲኮ ማድሪድ ላይ ያስቆጥሯል፣ ኦሎምፒያኮስ ላይ ያስቆጥሯል እና ምናልባት የፊትነሱ ደረጃ ካልሆነ በስተቀር ዛሬ የትሮሳርድን ቦታ ማርቲኔሊ ወይም ማዱኬ ይዙታል። ሞሮለስ የመሆን ዕድል ያለው ማርቲኔሊ ነው እየተባለ ነው። ማዱኬ በጣም ፊት ነው ከማርቲኔሊ በጣም ጥሩ መጥቷል ማዱኬ። ከዛ ጋር ተያይዞ ሁለቱ ተጫዋቾች እድል አላቸው ዛሬ በአርሰናል የግራ መስመር የመሰለፍ። ሌላውን ሊነኩት አይችሉም ተብሎ ይገመታል። ፔሮዊን ካፔን ቦታውን ይዞ ይቀጥላል። ሳሊባን በተመሳሳይ ቲምበርም ምናልባት ማይል ሊዩስ ኬሊ ግራ መስመር ላይ ሻምፒዮንስ ሊግ እሱን ይመርጡታል ብዙ ጊዜ። እሱ ማሰለፍ የለባቸውም ዛሬ። ግን ማይል ሊዩስ ኬሊ ሊመርጡት ይችላል። ዋጋ ሊያስከፍላቸው ይችላል። ማይል ሊዩስ ኬሊ ኦሊሴ ፌስ ነው። ኦሊሴ በጣም ጎበዝ ተጫዋች ምንም ጥያቄ ሁለቱም እኔ ባይዘው አሁን ሉዊስ ዲያዝ ቢኖር ዛሬ የአርሰናል የመስመር ተከላካዮች ይፈተናሉ ብዬ አስባለሁ። ኦሊሴም ሉዊስ ዲያዝም
ቢሰለፉ በቀኝም በግራም የሚመጡ ጥቃቶች እንዴት በአርሰናል ተከላካዮች ይከሽፋል የሚለው ነገር ይጠበቃልና ጥሩ ተጫዋች ነው። ግን ይሄ ገና የአዶለሰንስ ፔሪድ ይሄ ጉርምስናውን ያልጨረሰ ተጫዋች ይመስለኛል። አንዳንዴ ኦቨር ኮንፊደንሱ ብስለት ይቀረዋል፣ ማቹሪቲ ይቀረዋል እና እኔ ካላፊዮሪ ነው መመርጥ። በዚህ ሂደት ውስጥ እንግዲህ ሊሆን የሚችሉ ለውጦች በአርሰናል ቡድኑ ዛሬ አድማጮችም ሊጠብቋቸው የሚችሉት ግራ መስመሩ ላይ ማይልስ ስኬሊ ሊገባ ይችላል፣ ማርቲኔሊ ሊገባ ይችላል። አለበለዚያ ደግሞ ትሮሳርድ ምንም ጥያቄ የሌለው መንገድ ረፍት ይሰጣል። ምንም ጥያቄ የለውም። ትሮሳርድ ረፍት ይሰጣል በዛሬው ጨዋታ ላይ። ምናልባት ተቀይሮ ሊገባ ይችላል ቡድኑ ችግር ውስጥ የሚገባ ከሆነ እንጂ ለቼልሲው ጨዋታ ትሮሳርድን የማስቀመጥ እድሉ ሰፊ ነው። መሃሉ አይነካም። ዙቢሜንዲ፣ ራይስና ኢዜ አይነካም። በዛሬው ጨዋታ በእኔ እምነት ልዩነት የሚፈጥሩት ሁለት ተጫዋቾች ናቸው ብዬ አምናለሁ። ሁለቱም የአርሰናል አካዳሚ ውጤት የነበሩ ናቸው። በአርሰናል አካዳሚ የተጫወቱ ናቸው። ማይክል ኦሊሴና ኢብሪቼ ኢዜ የሰሜን ለንደን ደርቢ ጨዋታ ብቃቱን ዛሬ ከደገመ ምንም ጥያቄ የለውም አርሰናል ለዚህ ጨዋታ 3 ነጥብ ይወጣል። ኦሊሴ በካላፊዮሪን በማይልስ ስኬሊ ካልጠፋ በስተቀር ለሃሪኬን ፍትፍት ያረገ የሚሰጣቸው ኳሶች እሱ የሚሞክራቸው ኳሶች አደገኛ ናቸው። ዛሬ ዴቪድ ራያ ያው የቆመ መኪና ነው ብለን በቀደም ስንገልጸው ነበር አይደል? በደንብ ዛሬ ግሪሱንም ምኑንም አድርጎ በደንብ ለስልሶ መምጣት አለበት። በጣም ዛሬ ከባድ ነው። ከባባድ ሙከራዎች ይኖራሉ። ሰርጌን አብሬ ያለ ቀኙ ላይ ግራ ላይ ማይክል ኦሊሴ ያለ ሃሪኬን አለ። ቀላል ተጫዋች አይደለም። ሃሪኬንን በጀግንነት ሊያቆም የሚችለው ሂንካፔ ነው። ዛሬ ለሂንካፔ ትልቅ ሚና ተሰጥቶታል። ሃሪኬን እንዲያቆም ትልቅ ኃላፊነት በዛሬው ጨዋታ ላይ ከሳሊባ በላይ ሂንካፔ ነው እንዲቆጣጠረው የታዘዘው ሃሪኬንን። ስለዚህ በዚህ ሂደት ውስጥ ግን ፈተናዎች አሉ። ካርል የሚባል አንድ ታዳጊ ማምጥተዋል ቢስ ኮምፓኒ። በጣም የሚገርም ልጅ ነው። በጣም ጥራት ያለው ኳስ የሚጫወት ታዳጊ ተጫዋች ነው። በርግጥ ጀማል ሙሲያላ የለም በዚህ ቡድን ውስጥ። ያው ከአለፈው አመት ጀምሮ ከክለቦች ዓለም ዋንጫ ጀምሮ ጀማል ሙሲያላ የለም። ግን በጀማል ሙሲያላ ስታንዳርድ ነው ካርል እየተጫወተ ያለው። በጣም ጥራት ያለው ኳስ ነው የሚጫወተው። ሌላው ሊጠነቀቁት የሚገባ ተጫዋች ነው። ከሳጥኑ ውጭ ሙከራዎች ይኖራሉ። በእነ ማይክል ኦሊሴ፣ በእነ ግናብሪ፣ በእነ ካርል ሳጥኑ ውስጥ 5-50 ውስጥ የሃሪኬን ኳሶች ፈታኝ ሊሆኑ ይችላሉ። የአየር ላይ ኳስም የምድር ኳሶችም። ለነዚህ ሁሉ ትልቅ ጥንቃቄ ሊያደርጉላችሁ ይገባል። በሰሜን ለንደን ደርቢ የሃሪኬን አለመኖር አርሰናል ምን ያህል እንደተጠቀመው ተመልክተናል አይደል? ሃሪኬን ሰን ቢኖር እኮ የእሁዱ ጨዋታ ሌላ መልክ ሊኖረው ይችላል። ለመጀመሪያ ጊዜ ከ10 ዓመታት በኋላ ሁለቱ የሌሉበት ቡድን ነው አርሰናል የገጠመው። መልሶ ግን አሁን የቶተናሙን የቀድሞ ተጫዋች ሃሪኬን ነው የሚያገኘው። በዛ ላይ አርሰናል ላይ በጣም እልህ ያለበት ተጫዋች ነው፣ ቂም ያለበት ተጫዋች ነው። ወደ አርሰናል አካዳሚ መጥቶ ሃሪኬን ወፍራም ነህ ብለው አባረውታል። እግር ኳስ ተጫዋችነት አትሆንም ወፍራም ስለሆንክ ብሎ በልጅነቱ አባረውታል። ያቺን ቂም አይረሳትም። የአርሰናል ደጋፊ ነው ነገራችን እና ሁሌም አርሰናልን ባገኘ ቁጥር ጎል ማስቆጠር የሚፈልግ ይሄ አሁን በቀደም በነበረው ጨዋታ ላይ ኢዜ ጎል ሲያስቆጥር እኮ ማንኛው መነሻሻው ቶማስ ፍራንክ ናቸው አይደል? ነካክቶ ማን ነው ኢዜ ብሎ ጠይቀው እና እግር ኳስ ላይ መነሳሻ ያስፈልጋል። እና የተጫዋች በቂ መነሳሻ አለው አርሰናል ላይ ጎል ለማስቆጠር ሃሪኬን። ይሄንን ግን የሚያጠፉ በተለይ ፒየሮ ሂንካፔ በትልቁ ኃላፊነት የሚሰጠው እንደሚሆን ይጠበቃል። ጋብሪኤል ጄሱስ ሻምፒዮንስ ሊግ ስኳድ ደስ የሚለው ሰፋ ይላል ከፕሪሚየር ሊግ ጋር። ፕሪሚየር ሊግ 7 ተጫዋች ነው የሚይዘው። ሻምፒዮንስ ሊግ እንደፈለክ ይፈቀድላል። ዛሬ ተቀያሪ ወንበር ላይ ይቀመጣል ተብሎ ይገመታል። ራሳቸው አሰልጣኙም ይህንን ሐሳብ ሲያነሱ ተመልክተናል። በዛሬው ጨዋታ ላይ ጋብሪኤል ጄሱስን ሊጠቀሙ እንደሚችሉ ሐሳባቸውን ያነሱበት ሂደት ማለት ነው። ምንድነው ያሉት? ጋብሪኤል ጄሱስ በቃ የቀናት ጉዳይ ካልሆነ ቡድን ውስጥ መካተት ይችላል። ያ ማለት ተቀያሪ ወንበር ላይ ታስቀምጠዋለህ ማለት ነው። ምንም ጥያቄ በሌለው መንገድ ጋብሪኤል ጄሱስን። ስለዚህ ዛሬ ጋብሪኤል ጄሱስ ተቀያሪ ወንበር ላይ የመቀመጥ እድል ካላቸው ተጫዋቾች መካከል በትልቁ የሚጠቀስ ተጫዋች ይሆናል ተብሎ ይገመታል ማለት ነው። የጨዋታው ልዩነት እነዚህ ቦታዎች ሊሆኑ ይችላሉ። በነገራችን ላይ ፓቭሎቪችና ጆሹዋ ኪሚክ
የዙቢሜንዲና የዲክላን ራይስ አይነት ባህሪ ያላቸው ናቸው። አንደኛው አጭር አንደኛው ረጅም አንደኛው ኳስ ያደራጃል አንደኛው ወደፊት ኳስ ይዞ ይሄዳል ይሄ የሚመሳሰል ባህሪ ያላቸው ፓቭሎቪችና ራይስ ከቁመታቸው ጀምሮ እስከ ያጫወት ባህሪያቸው ድረስ ያመሳሰላቸዋል ዙቢሜንዲና ኪሚክም ተመሳሳይ ባህሪ አላቸው ከዛ እንግዲህ ሌሎች ተጫዋቾች ልዩነትን የሚፈጥሩት እኔ ይሄ ጨዋታ በተቀያሪ ወንበር ባሉ ተጫዋቾችም ሊወሰን እንደሚችል ገምታለሁ ተቀያሪ ወንበር የሚነሱ ተጫዋቾች ሊወስኑት ይችላሉ ይህንን ጨዋታ አንደኛው ቡድን ቢመራ እንኳን ወረጭ ሁለቱም ተቀያሪ ወንበር ላይ ጥራት ያላቸው ተጫዋቾች አሏቸው ስፔሻሊ አርሰናል ኦዲጋርድ ጨምሮ ማርቲኔሊ ማዱኬ የተመለሱ ተጫዋቾች ቡድኑን ዴብዙን ጨምረውለታል ስለዚህ የሆነ ችግር ቢገጥመው አርሰናል ቢመራ ችግር ቢገጥመው ተቀይረው ገብተው ውጤቱን ሊቀይሩ የሚችሉ ተጫዋቾች ያሉት ይመስለኛል ይሄ ራሴ ግል ግምቴ ነው ጨዋታውን ከመደበኛ ከቋሚ 11 ተጫዋቾች ውጪ ያሉ ተቀይረው የሚገቡ ተጫዋቾች የመወሰን አቅም ያላቸው ግጥሚያ ይመስለኛል ይሄ ጨዋታ ሞር ደግሞ አርሰናል ያደላል ይሄ ሉዊስ ዲያዝ ቢኖር ባየር ሙኒክ በኩል ሞር ተቀያሪው ባየር ሙኒክም ከፍ ይላል ተቀይሮ የሚገባው ሰርጌይ ግናብሪ ነው ሙሴላ ቢኖር ጀማል ሙሴላ ቢኖር ተመሳሳይ ትንሽ የተቀያሪው ዴብስ የባየር ሙኒክ አናሳ ያለ ነው የአርሰናል ጠንከር ያለ ነው ልክ ነው ከዚህ አንፃር በትልቁ እነዚህ ነገሮች ልዩነትን ሊፈጥሩ እንደሚችሉ መናገር የሚቻልባቸው አማራጮች ያሉ ይመስላሉ አርሰናል ይህንን ጨዋታ በጥንቃቄ ጭምር ማድረግ ይኖርበታል እሁድ ቼልሲ ነው የሚገጥመው አንዳንድ የአርሰናል ደጋፊዎች ይህንን ትቶ በቃ ለቼልሲ ጨዋታ ይዘጋጅ የሚሉ አሉ አንዳንዶች ደግሞ የሻምፒዮንስ ሊግ ያስፈልገናል በታሪካችን የመጀመሪያ ነው የሚሉ አሉ እንደዚህ አይነት ሐሳቦች ይሰጣሉ ግን ዞሮ የዛሬው ጨዋታ ላይ በደንብ ማኔጅ ማድረግ ጨዋታውን ይፈልጋል በተለይ ዙቢሜንዲ ትልቅ ኃላፊነት አለበት የዛሬው ጨዋታ ላይ ጨዋታውን ኮንትሮል የማድረግ ማኔጅ የማድረግ ኃላፊነት ካገቡ ከመሩ ቡድኑን በአንድ ጎል ልዩነትም ይዞ የመውጣት ኃላፊነት ካለባቸው ቀጣይ ጨዋታ ጫና አንፃር ባየር ሙኒክ ግን ቀድሞ የሚያገባ ከሆነ ግን ለአርሰናል ከባድ ነው ተጽዕኖ የቼልሲ ጨዋታ ድረስ ይሄዳል የተጽዕኖ መጠኑ ማለት ነው ስለዚህ እሱ አስቸጋሪ ሊያደርግ የሚችልበት እድል ይኖራል ብዬ አስባለሁ ምንም